በጣም አሪፍ ዶክተር ዘለቀ እንግዲህ አሪፍ ጊዜ እያሳለፍን እንደሆነ ይሰማኛል። ወደ ሌሎች ጥያቄዎች ከመሄዴ በፊት በተለያዩ ሶሻል ሚዲያዎች እና በተለያዩ ፕላትፎርሞች እያደረካቸው ያሉትን እንቅስቃሴዎች በደንብ እረዳለሁ። በቅርብ ሆኜ እየተከታተልኩ እገኛለሁ። እንዲሁም አንተ የምትሰጣቸው የተለያዩ መረጃዎችን ሁሉ እኔ እንደመነሻ አድርጌ ለሌሎች ሰዎች ሁሉ ሼር የማደርግበት ሁሉ አጋጣሚ አለ። ቅድም በመግቢያችን እንዳልኩ መላሹ ዶክተር በተለይ ማርገዝሽ አሳስቦሻል የሚል ርዕስ ሰጥተህ በጣም ብዙ ሰዎች አንተን ለማግኘት እየሞከሩ እና እያገኙ የሚገኙ ካንተ ብዙ መረጃዎችን እየወሰዱ የተጠቀሙ በጣም ብዙ ሰዎች እንዳሉ በደንብ አውቃለሁ። ይህንን የተሻለ ለማድረግ በተለይ የምትሰጣቸው መረጃዎች ተደራሽነቱን ለማስፋት በሀገራችን በኢትዮጵያ ብቻ ሳይሆን በዓለም ላይ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይ የምንናገረውን ይህን አማርኛ ቋንቋ የሚናገሩትን አንደርስታንድ የሚያደርጉትን እነሱ ጋር ከመድረስ አንጻር እንደገና በሀገራችን በቀላሉ ሊሰጡ የሚችሉ እንዲሁም ደግሞ ባሉት የሕክምና አማራጮች ሊሰጡ የሚችሉትን የሕክምና አይነቶች ለህዝቡ ተደራሽ ለማድረግ ብዙ ነገሮች እየተፈጠሩ ይገኛሉ። አንተ ምን አይነት ነገሮችን እያደረክ ትገኛለህ? አሁን ያለህበትና የወደፊቱ በደንብ ይሄንን ብትነግረኝ ደስ ይለኛል። ምክንያቱም በጣም ብዙ ሰዎች አንተ ማግኘት ይፈልጋሉ። ካንተ ብዙ ልምዶችን፣ ዕውቀቶችን፣ መረጃዎችን መውሰድ ይፈልጋሉ። እስቲ ለተመልካቾቻችን ያው እንግዲህ መጀመሪያ የቲክቶክ ፕላትፎርሙን እንግዲህ በጣም ፕሮፌሽናል እንዲሆን የራሴን አስተዋጽኦ እያደረኩ ነው ብዬ አስባለሁ። ይህን የምለው ምንድነው ከኔ ጋር አብሮ ላይቭ የሚገቡ የተለያዩ በተለይ ማህፀንና ጽንስ ስፔሻሊስት ሆነው በሰብ ስፔሻሊቲ ደረጃም ያሉ ባለሙያዎች እየገቡ ህብረተሰቡን የማስተማር ስራ እየሰጠ ነው ያለ ነው። ጥያቄዎቻቸውን በጣም ሲጎርፍ ነው የምናየው። ብዙ ጥያቄዎች ይጠይቁናል። ብዙዎቻችሁ እየተከታተላችሁ ያላችሁ ቲክቶክ አባል ያልሆናችሁም እዛ ላይም ገብታችሁ የላይቭ ፕሮግራማችንን መከታተል ትችላላችሁ። አንዱ እሱ ነው፣ ባለሙያዎችን የማስተናገድ ነገር ነው። ሁለተኛው ደግሞ ቲክቶክ ላይም ጥያቄ በሚጠይቁ ጊዜ ያው መመለስ ነው። ብዙ ጊዜ ሳልሰለች መልስላቸዋለሁ እንደ ጊዜው ሁኔታ። ግን ነገሮች ሁሉ ከአቅም በላይ ብዙ ጥያቄዎች እየመጡ ነው የሚሆኑት። በአሁኑ ሰዓት ደግሞ ምናልባት በውጭም በዋትሳፕም እንድታገኙኝ እና የተወሰነች ሊንክም ነገር አስቀምጠን የማማከር አገልግሎት ልሰጣችሁ ተዘጋጅቻለሁ ማለት ነው። ያንን መጠቀም ይቻላል በእንትኑ። ሌላው እንግዲህ ምናልባት የዩቲዩብን ክፈትልን የሚልም ነገር አለ። ስለዚህ ምናልባት የዩቲዩብ ላይም እዛ ላይ በጣም ትምህርታዊ ሰፋ ባለመልኩ አሁን የቲክቶክ እንደምታውቁት አጫጭር የሆኑ መረጃዎችን የምናቀርብበት ነው። በዩቲዩብም ሁኔታው ከተሳካ በዩቲዩብ ላይም እንደ ፖድካስትም መረጃዎችን የምለቅበት ዩቲዩብ አዘጋጃለሁ ብዬ ገምታለሁ። ያንን እንግዲህ ተጠቀሙ። በቤታችሁ ቁጭ ብላችሁ የማህፀንና ጽንስ ስፔሻሊስት ደውላችሁ ማናገር የሚችሉበትን ፕላትፎርም እያዘጋጀው ነው። ይህንን እንድትጠቀሙ በአክብሮት ጠይቃቸዋለሁ። ጊዜው ግን እንዴት ይበቃል? የስራ ጉዳይ አለ፣ የቤተሰብ ጉዳይ አለ፣ ሌሎች ማህበራዊ ጉዳዮች አሉ። እንደገና ሶሻል ሚዲያ ላይ የምታጠፋቸው በጣም ብዙ ኢነርጂቲክ የሆኑ ጊዜያቶች አሉ። እንዴት ነው የምታብቃቃቸው? ከባድ ነው። እንግዲህ ምንድነው ምናልባት እኔም ስቀርጽ ስታይን ወደ ሆስፒታል ሲሄድ ስቀርጽ ታያኛል። መንገድ ላይ ሆኜ እየሄድኩኝ ማለት ነው። ቢሮ ላይ ቁጭ ብዬ እያከምኩኝ ክፍተት ሲኖር ሲቀረጽ ታያለ። ቤት ደግሞ አረፍ ስል ቁጭ ብዬ ስል ልታይኝ ትችላለህ። ስለዚህ የትኛውን ቦታ ላይ የእኔ መቅረጫ ስቱዲዮ ብዬ አይደለም የምቀርጸው። መንገድ ላይ ብዙዎቻችሁ እየሄድክ ነው እንደ ምናምን የምትሉት በቃ መንገድ ላይ እየሄድኩ ወደ ስራ እየገባው ስራ ውስጥ ቁጭ ብዬ ጊዜ ባለችን የትኛውንም ጊዜ ላይ በዛች ሰዓት ላይ የማግኘት ነው እንጂ ቢዚ ልክ ነው። በጣም የስራ ሁኔታ ለምሳሌ በመንግስት ጋር ማስተማር መስራት ይጠበቅብኛል። እዛ ሄደው ማስተማር ስራ መስራት ይጠበቅብኛል። በግልም ደግሞ መታችሁ ደግሞ አክመኝ የሚትሉ ሰዎች አላችሁ፣ እነሱን እናክማለን። ከሱ ውጭ ደግሞ ቲክቶክ ላይ የተጠየቁትን ጥያቄ መመለስ ነገር አለ። በላይቭ ፕሮግራም ላይ የተወሰነ ምገባው ነገር አለ። የምሰራበት ቦታ ደግሞ ምናልባት እንዲቀርባችሁም ብዬ ደግሞ የተለያየ ቦታ ሊሰራ ይችላል። ያንን እዛ መሄድ ይኖራል። ትንሽ ራሴን ቢዚ አድርጌያለሁ፣ ግን ያው ማኔጅ እያደረኩት ለቤተሰብ ጊዜ እየሰጠሁ ነው። ይህ ነው እንግዲህ ተስፋ ማድረግ። ማስተማር እንዴት ነው? ያው እንግዲህ ለዛ አስተማሪነት ያው እነሱ ተማሪዎች የሚወስኑት ነው። ብዙ ጊዜ እዛ የተለያዩ የሕክምና ተማሪዎች ይመጣሉ። በዛ በዘውዲቱ ሆስፒታል ውስጥ የምንገባው ሬዚደንቶች አሉ ከአዲስ አበባ ዩኒቨርሲቲ እነሱን የማስተማር ስራ ይሰራል። በተጨማሪም ደግሞ
በተለያዩ እንደ ሀያት ሆስፒታል፣ የኢኮስታ የሚባለው የካቶሊክ የሕክምና ቦታ እና ዲፌንስ የመከላከያ እነሱን በሐኪም የሚሆኑትን እነሱን ከሲዋን ጀምሮ ሲዋን ሲቱ እና ኢንተርን እስኪሆኑ ድረስ ኢንተርንም ሆነው እስኪመረቁ ድረስ የማስተማር ስራም እየሰራን ያለ ነው። የመፈተን የማስተማርም ስራ እየሰራን ያለ ነው። ለምን መሰለህ እዚህ ጋር የጠየቅኩህ ዶክተር ዘለቀ እኔም እንደምታውቀው ከዚህ በፊት መምህር ነበርኩ። 10 ዓመት አስተምሬያለሁ። በነገራችን ላይ በ19 ዓመቴ ነው ማስተማር የጀመርኩትና ከኤሌመንተሪ እስከ ሃይ ስኩል ድረስ በምን አምናለሁ አንድ ጉዳይ አለች። ምናልባት አንተም ታውቀዋለህ። እውቀት መረዳትና ጥበብ የምትል አንድ ኮንሰፕት አለች። ያቺ ኮንሰፕት ምንድናት? ስለፈቀድክልኝ ነው። እውቀት ማለት ያው መረጃ ማለት ነው። ቢ ኢንፎርማልም በሆነ መንገድ ፎርማል በሆነ መንገድም ታገኘዋል። እኛ አስተማሪዎች ደግሞ የእውቀት አባት ሲባል የመረጃ እኛው ጋር ስላለን ቀድመን ከምናስተምራቸው ተማሪዎች የተሻለ እውቀቱ ስላለን ነው፣ የተሻለ መረጃው ስላለን እሱን ይዘን ሄደን አጣፍጠን በሚፈቀድልን ሜቶዶሎጂ በጥሩ መንገድ ለተማሪዎቻችን እናቀርባለን። ኦኬ እሱ እንዳለ በጣም አሪፍ ነው። በዚህ ደግሞ ደስ ይለናል። ፕሮፌሽናችን እና ሌቭላችን ቢለያይም እኔ ትንሽ አነስ ያለ ቢሆንም ከዛ ግን በምን አምናለሁ ይህ የምናውቀውን እውቀት እንዴት አድርገን ወደ መሬት አውርደን ከዛ ለተማሪዎቻችን፣ ለህብረተሰቡ፣ ለሌሎች ሰዎች እንዴት አድርገን ወደ መሬት አውርደን የሚታይ የሚጨበጥ የሆነ ነገር እናድርግ ብለን ስንል ይሄንን ማሰብ ስንጀምር ይሄንን ሌቭል አንደርስታንዲንግ እንለዋለን፣ መረዳት እንለዋለን። ከዛ ያን አንደርስታንዲንግ ሌቭል ስታልፍ ደግሞ የምታውቀውን እውቀት ካለ ስኪል ጋር አንድ ላይ ትጨማምርና ወደ መሬት አውርደህ የፈጠራ ስራዎች ብትችል ብትሰራ፣ ካልሆነ ደግሞ ተማሪዎቹ እንዲሰሩ መንገዱን ማሳየት ስትጀምር ይሄ ዊዝደም ወይም ጥበብ የሚባለው ነገር ነው። የሁሉ ነገር ያወራሁት ወደ አንድ ነገር ልመጣ። ይሄ ከ20 በላይ ኤክስፒሪየንሶችክን ያለን ልምዶች፣ እውቀቶች፣ መረጃዎች፣ መረዳቶችን ወደ አንድ መስመር አምጥተህ ለስሟ መጠሪያ እንቅፍ ሰፋች እንደሚባለው ሁሉ ካንተ የሆነ ነገር እንጠብቃለን። ምን ይመስላል? ምን ጠብቀው? እኔ ባለኝ አቅም ባለኝ ጊዜ እንግዲህ ያው ህብረተሰብ እያገለገልኩ ብዬ ነው የማስበው። ምን እናድርገው? እኔ እጠብቃለሁ። ለምሳሌ ለምንድነው መጽሐፍ ማታሳትምልን? ይገርማል ማለት ለምንድን ነው? ምክንያቱም መጽሐፍ ማሳተሙ የራሱ የሆነ ሂደት፣ ትግል፣ ቻሌንጅ እንዳለው አውቃለሁ። ለምሳሌ ቅድም በመግቢያችን ላይ እኔ ይሄ 8ኛ መጽሐፍ የኔ የጻፍኩት ለምንድን ነው ድፍረት ያገኘው ብለህ ብትለኝ ከሰባቱ መጽሐፎቼ ድፍረት አዳብሬ ነው እዚህ ጋር የመጣሁት። ኢዚ በሆነ መንገድ ነው ያሳተምኩት። ሳዘጋጅም ሊከብድ ይችላል። ከፋይናንስ አንጻር፣ ከታይም ማኔጅመንት አንጻር፣ ከብዙ ነገር አንጻር ከዶክተር ዘለቀ እኔ እጠብቃለሁ። ጥሩ እንግዲህ ምናልባት ብዙ ዓመት በማንበብም በማስተማርም የሕክምና ብቻም ሳይሆን ምናልባት ቤትም ስትገባ አይተዋል። ሚኒ ላቦራቶሪ ሚኒ ላይብረሪ እና ስለዚህ በጣም ማንበብ ላይ ብዙ እድሜያችንን ያሳለፍነው በማንበብ ነው። ደግሞ ያው የሚያነብ ሰው ነው መጽሐፍም የሚችለው። ግን እንደ ሕክምና ባለሙያ ብዙ ሐኪሞች ብዙ እውቀት ይዘን ግን ወደ መጽሐፍ የመሄድ ብዙ ነገር ያግተናል። ወይ ቢዚ መሆናችን ሊሆን ይችላል። አለ እኮ እውቀቱ ምን ሁሉም ነገር አለ። ምናልባት ከተዘጋጀን የተወሰኑ ጓደኞችም የጻፈዋሉ በሕክምና ባለሙያ ሆነው የተለያዩ የሕክምና ሙያንም ይሁን ከሕክምና ውጭ ድርሰቶችም የደረሱ አሉ። ዶክተር ዳዊትን ሌሎችም ግና አለመኖርና ሌሎችም ጽፈዋል። ሌሎችም እንደዚሁ በግጥም በተለያዩ ሶሻል ላይ የጻፉ ሰዎች አሉ። ግን ያንን ወይ ጊዜ ቢዚ ሆነን በሌሎች ነገሮች ተያይዘው ያንን የመጻፊያ ጊዜ አለመኖር፣ የተረጋጋ ጊዜ አለመኖር ምናልባት አንዱ ምክንያት እሱ ሊሆን ይችላል። ፋይናንሻሊም ብዙ ሕክምና ሙያ ላይ ያለ ሰው እንደሚታሰበው ብዙ እንደዚህ የምንሯሯጥም ለመሰረታዊ ነገር ላይ ነው ትኩረት አድርገን ያው የኑሮ ጫናው ምንም ሊኖር ይችላል ብዙ የሕክምና ባለሙያ ላይ። ከዛ አልፎ ደግሞ ስለ መጽሐፍ ማሰብም የራሱ አስተዋጽኦ ሊኖረው ይችላል እንጂ እንግዲህ ወደፊት የቤት ስራ ሰጥተኛል ያለውን እውቀት ብዙ ቦታ ላይ ከስነ አእምሮ አንጻር ሰርቻለሁ፣ አቪዬሽን ላይ ሰርቻለሁ፣ ሪፕሮዳክቲቭ ላይ ሰርቻለሁ እና ብዙ የሕክምና ሙያ ውስጥ ተሳትፌ አልፌያለሁ። አይ ቲንክ እንግዲህ ወደፊት የቤት ስራ ሰጥተኛል። እንግዲህ ያለን እውቀት ተጠቅመን
ብዙ ቶፒኮች ሊጻፉ የሚችሉ ቶፒኮች አሉ። ኢንፈርቲሊቲን ጨምሮ ሌሎችም ብዙ ከእርግዝና ላይ ያሉ ችግሮች፣ ሌሎችም ብዙ ነገሮችን መጻፍ ይቻላል። አይ ቲንክ እንደ ሀሳብ እንግዲህ እቀበለዋለሁ። እኛም ደግሞ ይሄ ሀሳብ በደንብ ዳብሮ ወደ መሬት ወርዶ በአይናችን እንድናየው፣ እንድንዳስሰው፣ እንድንጨብጠው እንደ ሜዲኪዩርም እኔም እንደ ግለሰብ ደግሞ ያለኝን ኤክስፒሪየንስ ላግዝህ በጣም ዝግጁ ነኝ። በእውነት ነው። ምክንያቱም እንጠብቃለን። አሁን እኔ ነን ፕሮፌሽናል ሆኜ እንደዚህ ትንሽ ነገር ከሞከርኩ ዶክተር ዘለቀ ከዚህ በላይ ማድረግ ይችላል። ነገሮቹ ከተመቻቸ የታይም ጉዳይ፣ የፋይናንስ ጉዳይ፣ የሌሎች ነገሮች ጉዳይና እቺ ነገር እንደው ጠቆሜ ልለፍ ብዬ እንጂ ከቶፒካችን እንዳንወጣ ነው። ለማንኛውም ቤተሰቦች ዶክተር ዘለቀ በጣም ከሌሎቹ የሚለይበት ነገር ምንድነው? ሰለቸኝ ደከመኝ ሳይድ የእያንዳንዳችሁን ጥያቄዎች እየመለሰ በተለያዩ ሶሻል ሚዲያዎች ፕላትፎርሞች በመጠቀም ብዙዎቻችሁን መረጃዎች ሲሰጥ የእሱ መረጃ ተጠቅማችሁ ደግሞ የተሻለ የሆነ ግንዛቤ ኖሯችሁ ወደ ሕክምና ቦታ ራሱ ሄዳችሁ ብዙ ጥቅም እንዳገኛችሁ በደንብ እኔ ምስክር ነኝ፣ በደንብ አውቃለሁ። ነገር ግን ይህንን የተሻለ ለማድረግ በቅርቡ በራሱ ፕላትፎርም ያዘጋጃቸው የራሱ ሊንክ አለ። ይህንን ሊንክ እዚህ ስክሪን ላይ እናስቀምጥላችሁና እዚህ ሊንክ ውስጥ እየገባችሁ እና የምትፈልጉትን ጥያቄዎች መጠየቅ ከፈለጋችሁ የትም ሳትሄዱ ባላችሁበት ቦታ እሱን ማግኘት ትችላላችሁ። ይህንን ደግሞ ማበረታታትም አለብን። በጣም ደግሞ ጊዜ በጣም ትልቅ ነገር ነው ለሁላችንም እና እሱን ፊዚካሊ ማግኘት ሁሉ ሳይጠበቅባችሁ በእንደዚህ አይነት መንገድ ባላችሁበት በቴክኖሎጂ በሚፈቅድልን መንገድ እሱን በቀላሉ ማግኘት እንችላለን። በጣም እንድትጠቀሙበት እፈልጋለሁ። ይሄ በጣም የሚበረታታ ሞር አድቫንስድ መሆን የሚገባው ፕላትፎርም ነው። ሌላው ዶክተር ዘለቀን በደንብ በእናንተ በተመልካቾቻችን ፊት አበክር የምጠይቀው ደግሞ ቲክቶክ ታይሙ ይገድበናል፣ ያለው ነገር ይገድበናል፣ የተሟላ መረጃ አይሰጥም። ነገር ግን የራሱን ፖድካስት አዘጋጅቶ በጣም ይመጣል። በእርግጠኝነት ጠብቁት። ምክንያቱም ኢትስ ቬሪ ኢዚ ከተባበርን፣ አንድ ከሆንን፣ ነገሮቻችን በሙሉ እየተናበብን ከሰራን ፖድካስት ላይ ቀርቦ ብዙ መረጃውን፣ ልምዱን፣ እውቀቱን ሊያካፍለን ይችላል። ምክንያቱም ብዙ አይነት የፖድካስት አይነቶች አሉ። የቀልድ አለ፣ የቁም ነገር፣ የስድብ፣ የመሰዳደቢያ እና ሌሎች አሉ። እነሱ ምን አይነት ሂደት እየሄዱ እንደሆነ እናውቃለን። ይሄ ደግሞ የቁም ነገር ነው። በተለይ ጤናን በተመለከተ በተለይ ደግሞ ከልጅ መውለድ ጋር በተያያዘ ሲሪየስ የሆነ ነገር ስለሆነ ዶክተር ዘለቀ በቅርብ ቀን በፖድካስት ይመጣል። ሲመጣ ደግሞ የመጀመሪያውን ብስራት የምነግራችሁ እኔ ይሆናሉ። እስከዛ ግን ሊንክ ውስጥ እየገባችሁ በደንብ አካውንቱን ፎሎ እንድታደረጉት ዶክተር ዘለቀ ከበደ ነው የሚለው ፎሎ እንድታደረጉት አካውንቱን እንዲጨምር ዩቲዩብ እንዲጀምር ቶሎ እሱን እያደረጋችሁ በተለይ ሊንክ ውስጥ እየገባችሁ አገልግሎቱን ቶሎ እንድታገኙ ያው በዚህ አጋጣሚ በሜዲኪዩር ፖድካስት ስም እጠይቃችኋለሁ እና ወደ ዲስከሽናችን እንቀጥል። አመሰግናለሁ። ሌላ የምንጨምረው ነገር አለ? አመሰግናለሁ። እንዳልኩ ግን አንዳንዴ ምንድነው ችኛዋ ላይ ቀጥታ ስልክ ደውለው ወዲያውኑ ለማግኘት የሚሞክሩ ሰዎች አሉ። እሱም ትክክል አይደለም። ያው ቢዚ እንደሆንኩ ታውቃላችሁ። ስለዚህ ተመዝግባችሁ ወረፋ ይዛችሁ ከዛ እኔ ልክ ሲመቻችልኝ ነው የምደውልላችሁ። ያንን አእምሮአችሁ ውስጥ አድርጎ ምክንያቱም ቀጥታ እሱን እናገኛላችሁ ብላችሁ ከደወላችሁ ያው ለምሳሌ ዛሬ አሁን ላይቭ ላይ አይደለው እዚህ ብትደውሉ አታገኙ። ልክ እንደዚሁም ስራ ኦፕሬሽን ሊሰራ እችላለሁ፣ ላዋልድ እችላለሁ፣ በሽተኛ ታካሚ ያከምኩ ሊሆን ይችላል። ስለዚህ ምንድነው ተመዝግባችሁ አንዳንድ የሚያስፈልጉ እንትኖችን ካሟላችሁ በኋላ ወደ እኔ እንትና ልታናግርህ ትፈልጋለች፣ ሊያናግር ይፈልጋል፣ ወረፋ ይዘዋል ይሉኛል። በዛ መሰረት ባለኝ ጊዜ የተወሰኑ ሰዎችን አናግራለሁ። ያንን ነው በዛ መልኩ እኔ ራሴ ያገኘው ፕሮሲጀር በዚህ ነው። እንደ አንድ አገልግሎት ጠያቂ የሚገባውን ሊንክ ውስጥ ገብቼ ተመዝግቤ ቻርጅ የምደረገውን ነገር በፕሮሲጀሩን ተከትዬ እንደዚህ አይነት እንግዳይ እንድትሆን ፈቃደኝነትን ጠይቄ ነው የመጣሁት። በዚህ አይነት መንገድ ሲሆን ጥሩ ነው። በእርግጥ ነፃ የለም፣ በነፃ ምሳ የለም አይደል? አይ ነፃ ነው። አክቹዋሊ አሁን ቲክቶክ ላይ ለምሳሌ ላይቭ ስናማክር ብዙ ስፔሻሊስቶችንም ከተን በነገራችን ላይ ቲክቶክ የሚከፍለን ነገር የለም ምንም። ስለዚህ ምንድነው የምናደርገው? ነፃ ነው ሰርቪስ የምንሰጠው። ይሄ ብዙዎቻችሁ ተጠቃሚ እንደሆናችሁ አውቃለሁ። ኢትዮጵያ ውስጥ ያላችሁ ከውጭም ያላችሁ እየጠየቃችሁ ብዙ ነፃ አገልግሎት እየሰጠን እንደሆነ አውቃለሁ። ጥያቄዎቹንም ብዙ ቲክቶክ ላይም እንመልስላችኋለን። አሁንም ደግሞ እንግዲህ ጥያቄ እያቋረጥን ነው ብዙ ጊዜ የምንወጣው። ምናልባት ይፋ ከተደረገ ሁሉም ሰው ሌላውን ስራ ቆሜ ማከምም ሳልችል እናንተንም ማናገር ብቻ ይሆናል ስራው። ያ ደግሞ ምንም
ኑሮ አለ፣ ህይወት አለ። ስለዚህ ደግሞ ህይወት የሚያስኖር ስራ መኖር ይኖርበታል። ምናልባት ይህችን ቲክቶክ ወረፋ መያዝ ምናምን ላይ የተወሰነች ነገር ልትኖር ትችላለች። ብዙም ህብረተሰብን ትንሽ ስተዲ አድርጌ የሆነች ነው። ያንን ነገር እንግዲህ ተጠቀሙብን። ቤት ሆናችሁ አልጋ ላይ ሆናችሁ ስፔሻሊስት ሐኪም ማማከር ጥሩ ነው ብዬ ነው የማስበው እንደ ግለሰብ። በጣም አድርገን እናመሰግናለን። ይህ ነገር በደንብ ይበርታ፣ ይጎልብት፣ ይጠናከር ነው። እስኪ ወደ ቀጣይ ዲስከሽናችን እንምጣ። እንግዲህ እንደምታውቀው በሀገራችን የተፈቀዱ የህክምና አይነቶች አሉ። በተለይ ከዚህ ከመካንነት ህክምና ጋር ይሄ አርት፣ ይሄ አሲስትድ ሪፕሮዳክቲቭ ቴክኖሎጂስ እነሱ ለምሳሌ እንደ IUI እና እንደ IVF ናቸው። እነዚህ ከተጀመሩ በጣም ቆይቷል። እኔ እንኳን ካለኝ ኢንፎርሜሽን አይ ቲንክ ከዛሬ 10 ዓመት በፊት በጣም የማስታውሰው የቤተል ቲቺንግ ሆስፒታል ዶክተር ይገረሙ ነፍሱን ይማረውና እሱ ነበረ በጣም በሚገርም መስዋዕትነት ከፍሎ ህንዶቹን ይዞ መጥቶ እነዛን ህንዶች በነገራችን ላይ በጣም አሁን ጥሩ ሪሌሽን ነው ከነሱ ጋር ያለኝ እኔ በስራ አጋጣሚ እነሱን ይዞ መጥቶ ህክምናውን ጀምሮት ነበር። ከዛ ደግሞ ወደ ቦሌ አካባቢ አንድ ሀሊክማ የሚባል እሱም ሞክሮት እያለ የዛን ሰዓት ግን ሰው ያን ያህል አዌርነሱ እንዳውም አልነበረውም። አሁን ደግሞ በጣም ብዙ ተቋማት በተለይ እንደ ቅዱስ ጳውሎስ ሚሊኒየም ኮሌጅ ምቹ በጣም ብዙ ዶክተሮች ያሉበት ኤክስፒሪየንስ እየሆኑ ያሉበት የህክምና አይነት አለ። ሌሎች የግል ተቋማቶችን መጥቀስ ይቻላል እንደ ኢትዮ ፈርቲሊቲ። በነገራችን ላይ ኢትዮ ፈርቲሊቲ አንድ ዶክተርን በጣም ቴንኪዩ ማለት እፈልጋለሁ። ዶክተር ፌሩዝ በአሁኑ ሰዓት እዚህ ሀገር የለም። በጣም ትልቅ ትግል ነበር ሲያደርግ የነበረው ይህ ህክምና በሀገራችን ያልተጀመሩ እንዲጀመር የሚመለከታቸውን የመንግስት አካላቶች ሄዶ ቻሌንጅ አድርጎ ለማስፈቀድ ብዙ ጥረቶችን ሲያደርግ እንደነበረ እኔ በጣም አውቃለሁ ከሱ ጋር በነበረኝ አንዳንድ የስራ ሁኔታና በዚህ አጋጣሚ ባለበት እናመሰግናለን። መታ ደግሞ ፋይት ብታረግ ደግሞ ያሉትን ነገሮች እውቀትን ሼር ብታረግ ደስ ይላል። ዋናው ፖይንቴ ምንድነው? እነዚህ የህክምና አይነቶች IUI፣ IVF አሁን ደግሞ በቅርቡ የተጀመረው አክቹአሊ በቅርቡ ተጀመረ አልን እንጂ እና አገልግሎቱ ተጀምሯል። ይሄ ስፐርም ፍሪዚንግ እነዚህ ነገሮች አሉ። IUI ምንድነው? IVF ምንድነው? ስፐርም ፍሪዚንግስ ማድረግ ጥቅሙ ምንድነው? እነዚህ ህክምናዎች ህብረተሰቡ በደንብ ያውቋቸዋል። ካወቋቸው ደግሞ ለህብረተሰቡ ምን ያህል ተጠቃሚ እየሆነ ይገኛል? ቅድም እንዳልከው ከአቅርቦትና ከፍላጎት አንጻርና ያንተን ምልከታ በጣም እፈልጋለሁ በዚህ ጉዳይ። ጥሩ፣ በጣም ጥሩ ጥያቄ ነው። ይሄ እንግዲህ ሪፕሮዳክቲቭ ቴክኖሎጂዎች ውስጥ ናቸው። በተለይ አሁን IUI የምንለው ኢንትራዩተራይን ኢንሰሚኔሽን እንለዋለን። ይሄ እንግዲህ በጣም ወደ ተፈጥሮ የተጠጋ የህክምና ሂደት ነው። ለምሳሌ የስፐርም ኳሊቲው ቅድም ነግረናቸዋል። ሞርፎሎጂ ተበላሸ፣ ስፐርም ኳሊቲው አነስተኛ ከሆነ ላቦራቶሪ ውስጥ ጤነኛና አክቲቭ የሆኑትን በኤምብሪዮሎጂስቶች አማካኝነት ይለይና በካቴተር ልክ እንቁላል አድርጎ ማርገዝ በምችልበት ወቅት ላይ የመክተት ሂደት ነው። እንትኑን የመርጨት ነገር ስፐርሙን ነው የምንረጨው። ስፐርሙ ይሄድና ከእንቁላሉ ጋር ልክ ይገናኛሉ ብለን በምናስብበት ወቅት ላይ ተገናኝቶ እንዲወለድ የሚያደርግ ነው። ይሄ ከኮስትም አንጻር በጣም ቀላል ነው። የተወሰኑ ሰዎች ውጤታማ የሚሆንበት ሁኔታ ይኖራል። እንዳልኳቸው የስፐርም ችግር ኳሊቲ በተወሰነ መልኩ ቁጥር ችግር ካለ፣ የሞርፎሎጂ ችግር ካለ እነዛን ችግር ያለባቸውን ስፐርሞች ተወጥተው ጤነኛ የሆኑትን ስፐርም ብቻ ወደ ማህፀን የማስገባት ሂደት ነው። ይሄ ለማን ይረዳል? እንዳልኳቸው አንዱ የስፐርም ጉዳይ ነው። ሁለተኛ ነገር ደግሞ አንዳንዴ ሰርቫይካል ፋክተር የምንለው ማህፀን አፍም ላይቀበል ይችላል፣ ስፐርሙን ላያሳልፍ ይችላል። ስለዚህ እሱንም ፓስ አድርጎ የመሄድ ነገር ይኖራል። ስለዚህ የተወሰነ ሊረዳ ይችላል። ወጪውን ብዙ አይደለም። እንደውም IVF ከመጀመሩ በፊት ይሄኛውን ሙከራ አንድ ሁለት ሞክረው ካልተሳካ ወደ IVF ብይሄድ ጥሩ ነው ማለት ነው። ይሄ አንዱ ነው። ይሄ እኛ ሀገር ውስጥ ተጀምሯል። ከዚሁ ጋር ተያይዞ ደግሞ ሌላ ደግሞ በተጨማሪ ደግሞ IVF የሚባለው ደግሞ ምንድን ነው እንግዲህ ያው በዶነር IVF አይደለም እኛ ጋር የራሷን እንቁላል ሰልፍ ሳይክል የሰልፍ ነው። ምንድነው የሚሆነው? እንቁላል ማሳደግ የተለያዩ መድኃኒቶች ይሰጥና እንቁላሉ በሚያድግበት ጊዜ ያን እንቁላል ይወሰድና ከባለቤቷ ስፐርም ጋር ይገናኝና በላቦራቶሪ ውስጥ ልክ ኤምብሪዮ የተወሰነ ቀን ሲፈጅ ከ3 እስከ 5 ቀን ባለው ተመልሶ ወደ ማህፀን የመክተት ስራ ይደረግና በዚህ መሀል እሷን የጽንስ እንትኑን መሸከም እንዲችል አድርጎ መድኃኒቶች ይሰጣሉ። ያ ይገባና ማህፀን ውስጥ እንዲያድግ የሚያደርግ ሂደት ነው። ይህም ሀገራችን ውስጥ ተጀምሯል። ቅድም እንዳልከው በተለይ የጳውሎስ ሆስፒታል በምቹ ክሊኒክ ላይ ትልቅ ስራ እየተሰራ ነው። ብዙም
ሰብ ስፔሻሊቲ ትምህርትም እየተሰጠ ነው። ሐኪሞችም እየበዛ ነው ያለው። እነሱም ብቻ ሳይሆን አዲስ አበባ ዩኒቨርሲቲ ምን ጀምሯል። በእርግጥ እንደ ጳውሎስ ሆስፒታል በደንብ የላቦራቶሪውን ሴት ባያደርግም ጆይንትሊ ከጳውሎስ ሆስፒታልም እየሰራ እንዳለ አውቃለሁ። ስለዚህ መስፋት አለበት። እኔ እንደውም የአዲስ አበባ ዩኒቨርሲቲ ብቻም ሳይሆን ትልልቅ ሆስፒታል እንደ ሐዋሳ ዩኒቨርሲቲ፣ ሌሎችም ሀረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ በዚህ ላይ ረጅም ዓመትም የቆዩ ናቸው፣ ጅማ ዩኒቨርሲቲ ጨምሮ ይህንን ኢንፈርቲሊቲ ሴታፑን በደንብ አቋቁመው ህብረተሰቡ ተደራሽ ቢሆን እመክራለሁ። ሌላው ደግሞ ቅድም ያልከው ስፐርም ፍሪዚንግ አሁን ከተማ ውስጥ ምንድነው በተለይ አሁን ውጭ ባለቤታቸው በተለያየ መልኩ በወር አንዴ በወር ሁለት ወር ብቻ ምናምን የሚመጣ ሰዎች አሉ። ይመጡና አንድ ወር ነው የሚቆየው፣ የምታደርገውን ነገር አድርግልን፣ ማርገዝ እፈልጋለሁ የሚሉ ብዙ ባለ እንትኖች ሴቶች ይመጣሉ። በተለይ እኛ ከተማ ውስጥ በምሰራበት ቦታ ላይ ይሄንን ነገር እንግዲህ በተለይ ምቹ ክሊኒክ ላይ በተለይ ጋብቻ ወረቀት ሰርቲፊኬት ካለ የተወሰነ ማርገዝ አለመረገዙን አንድ ወርም ሁለት ወርም ቆይተው ማርገዝ ካልቻለች ምናልባት ስፐርሙን ፍሪዝ አድርጎ የአይዩአይ ሕክምና እንደ ሁኔታውም ደግሞ የአይቪኤፍ ሕክምና ሊደረግ ሌጋሊም እንደዚህ ይቻላል። እንዳልኳቸው ያንን እድል መጠቀም እንደሚችሉ አንዳንድ ታካሚዎችን እየመከርኳቸው ነው። በጳውሎስ ሆስፒታልም ይህ አገልግሎት ይሰጣል። ያንንም ማግኘት የሚችሉ መሆኑን ከወዲሁ ገልጽላቸዋለሁ። በጣም እኮ አሪፍ ነው ይሄ። በተለይ ስፐርም ፍሪዚንግ በጣም ብዙ ሰዎች ቢቸገሩበት በኑሮ በህይወት አጋጣሚ ባሎቻቸው ወይም ሌላ ቦታ የሆኑና ማርገዝ ታይሚንጉ ሊያልፍባቸው ከሆነ ይህ አማራጭ ካለ ግን በጣም አሪፍ ነው። የህግም ድጋፍ አለ። የህግ ድጋፍ የሌለው የሌላ ሰውን ስፐርም ሆነ የሌላ ሰውን እንቁላል መስጠት አትችሉም ነው እንጂ የተባልነው የራስን እንቁላል እና በተለይ ባልና ሚስት ከሆኑ መረጃ ህጋዊ የሆነ መረጃ ካቀረቡ አይ ቲንክ ይህንን ስራ ከዚህ በፊትም በላይቭ ፕሮግራም ላይ እነ ዶክተር መሰረትም ሲናገሩ ነበር እንደዚህ ማድረግ ይቻላል ብለው። ስለዚህ ያንን እድል መጠቀም ይችላል ህብረተሰቡ። በጣም አሪፍ መቶ ማመካከር ነው። እንግዲህ ኤግ ፍሪዚንግ አልተጀመረም። እሱን እንግዲህ ሌላ ጊዜ ዶክተር መሰረትን እንግዲህ ማመከር አይቪኤፍ ላይ ያሉትን እንትን የሚል አይደለም። እንዳልኩ ኤግ በተወሰነ መልኩ አንዳንዴ ኬሞቴራፒ ጨረር በምናምን በሚደረግበት ጊዜ እንቁላሉ ተወስዶ አስቀምጦ ሁኔታው ሲረጋጋ ደግሞ እንድታረግዝ የማድረግ ሂደት ይኖራል። በጣም የተለመደ ነው። አይ ቲንክ ከባድ ነው ብዬም አላስብም። የሚሰሩት ይመስለኛል። ግን በትክክለኛ ባለሙያውም ለማናገር ስፔሻሊስት በዚህ በሪፕሮዳክቲቭ ላይ በኢንፈርቲሊቲ ላይ ወደፊት እንግዲህ ፖድካስት ላይ እርግጠኛ ነኝ ሌሎችንም ታመጣለህ ብዬ ገምታለሁ። የዛን ጊዜ እቺን ጥያቄ ትጠይቃቸዋል። አየህ እንቁላል ቀስ በቀስ በእግሯ ትሄዳለች እኮ አሪፍ ነው። አየህ መጀመሩ በዓለም ላይ በነገራችን ላይ በጣም ከባዱ ነገር መጀመር ነው። አንዴ ከጀመርክ ነገሮች በሙሉ በራሳቸው መንገድ እየሄዱ ይቀጥላሉ። አየህ አይዩአይ መጀመሩ አይቪኤፍ መጀመሩ አሪፍ ነው። ይሄን አፕሪሺየት አድርገህ ማህበረሰቡም ሲቀበለው ተጠቃሚ ሲሆን ወደ ስፐርም ፍሪዚንግ መጣ። ስፐርም ፍሪዝ ማድረግ ከተቻለ ደግሞና ወደ እንቁላል ፍሪዝ ደግሞ ማድረግ ከተቻለ ከዛ በኋላ ኢትስ ቬሪ ኢዚ ነው የሚሆነው እኮ። እዛ ደረጃ ደግሞ ለመድረስ የማን ጥረት ይፈልጋል ቢባል የመንግስት የህግ ድጋፍ እንዲኖር የፖሊሲ አውጪዎች ምኖች በጣም ብዙ ጥረት ድጋፍ ያስፈልጋል ማለት ነው። እና መረሳት የሌለበት ግን እነዚህን ህክምናዎች ሲደረጉ በጣም ህብረተሰቡ አዌርነሱን በጣም አስፍቶ አመለካከቱን በጣም ጥሩ አድርጎ መቀበል አለበት እንጂ ሌሎች ስሞች እየለጠፉ የማይገናኝ ነገሮች እያደረጉ እነዚህን ባለሙያዎች ዲስከሬጅ ባያደርጓቸው፣ ኢቭን በዚህ ህክምና ላይ ማድረግ ፈልገው የሚመጡትንም ታካሚዎች ዲስከሬጅ ባያደርጓቸው አይ ቲንክ የተሻለ ስቴፕ ወደፊት እንሄዳለን የሚል ነገር ነውና ይሄ እንግዲህ እኔ ደስ ይለኛል። እኔ አሁን ሞር ኤክስፒሪየንስ ያለኝ የህንዱ አገር ስለሆነ እዛ የማየውን ኤክስፒሪየንስ ሁልጊዜ እመኛለሁ እዚህ ኢትዮጵያ ተጀምሮ ባገኘው እንዲህ ቢሆን እንዲያ ቢሆን። አየህ በጣም ብዙ ሰፈር ነው። ይህን ህክምና ለማግኘት ወደ ህንድ ሲሄዱ የሚከፍሉት መስዋዕትነት በጣም ብዙ ነውና እስኩት አሪፍ ነው። ስለ ዶነር ኤግ፣ ስለ ዶነር ስፐርም እና ስለ ቦዝ ዶኔሽን ለማውራት ዝም ብሎ መረጃውን ለመስጠት እንጂ አገራችን ላይ ስላልተጀመረ ምናልባት ዶክተር ዘለቀ እንደው ዝም ብለን ጉንጭ ማልፋት ይሆንብናል። ግን መንገር መነጋገር እንችላለን። እንዳልኳችሁ ብዙዎቻቸውን እንቁላል አለቀ በምንልበት ጊዜ ያው የእንቁላል ካለቀ አንዱ ህክምና ሌሎቹ ደህና ከሆኑ ማህፀን ላይ ችግር በመሸከም የሚችል ከሆነ ወይ ደግሞ በሆርሞንም አንዳንድ ማስተካከል ተደርጎ የሰው እንቁላል ተሰጥቶ ማርገዝ የሚቻልበት
የህክምና ሂደት አለ። ሌላው ደግሞ ስፐርም ቅድም እንዳልኳቸው አዞ ስፐርም በተለይ ነን ኦብስትራክቲቭ ሆኖ ከጭንቅላትም ላይ ከስፐርም ዝግጅት ላይ ፋብሪካ ምንም የማይሰራ ከሆነ የሰው ስፐርም ተወስዶ እንድታረግዝ የማድረግ የህክምና ሂደት አለ። የስፐርም ዶኔሽን ኤግ ዶኔሽን እንለዋለን። እኛ ሀገር የህግ ድጋፍ ስለሌለው ብዙዎቹ እንግዲህ ያው አንተም እያደረክ ያለው እነዚህን ሰዎች ናቸው። ብዙዎቹ ምንም ህክምና ማድረግ አንችልም የምንላቸውን በህንድም ታይላንድ፣ ሌሎችም ሀገር አፍሪካ ሀገሮችም እየሄዱ ይህንን ህክምና በተለይ አፎርድ የሚያደርጉ ሰዎች ያንን ህክምና ይጠቀማሉ። እንግዲህ ወደፊት እንግዲህ እንቁላል አለቀ ያልናቸው ሰዎች እንግዲህ በተለይ የፈርቲሊቲ ሶሳይቲን ከተፈጠረ ጥያቄውን በድጋሚ በጤና ጥበቃ ለፓርላማ የሚያቀርቡ ይመስለኛል። ወደፊት እንግዲህ ከተስተካከለ ለመስራቱ ብዙ ችግር የለውም። ለመስራት ግን እንዳልኩ የህግ ድጋፉን የህግ ብቻም ሳይሆን እንግዲህ ባህሉም ሃይማኖቱም ህብረተሰብ ያለው አመለካከት ይህንን በደንብ ከተቀበለ ቀስ በቀስ ግን ወደዛ ሊሄድ ይችላል የሚል እምነት አለኝ። መጠበቅ ነው። እኔም በጣም አሁን ለምሳሌ የእንቁላል ልገሳ ብለህ ህክምና አድርገህ ከባለቤቷ ስፐርም ጋር አድርገህ ጽንስ ተፈጠረ፣ ማጸኗ ላይ ተደረገ፣ ወለደች። ኦኬ መውለድ ራሱን የቻለ ትርጉም አለው፣ ይቀጥላል። ግን የእንቁላል ልገሳ ሲባልና የኩላሊት ልገሳም አለ፣ የአይን ልገሳም አለ፣ በቀላሉ የደም ልገሳ አለ። ለምንድን ነው የደም ልገሳ፣ የአይን ልገሳ፣ የኩላሊት ልገሳ ሲባል ቀለል አድርገን ተቀብለ ነው የእንቁላል ልገሳ የስፐርም ልገሳ ሲባል እንዲህ ሾክ የሚያደርገን በጣም ውስጤ የምጠይቀው ነገር ነው። እና ይሄ ደግሞ ራሱን የቻለ ሌላ ሰፊ ያደርጋል። የህግ ድጋፍም ያስፈልጋል። ያው ኩላሊት እንግዲህ በህግ ድጋፍ አለው የራሱ ፕሮሲጀር አለ። ስለዚህ እያንዳንዱ የአካልን ወደ አንድ ሰው አካል ወደ ሌላ አካል ማስተላለፍ ሂደትን በስነስርዓት የህግ ድጋፍ ስለሚያስፈልግ ነው። ህግ ደግሞ ሲወጣ የህብረተሰቡን የአእምሮ ደረጃ የህብረተሰቡን የካልቸር ባህል፣ ሃይማኖት እሴቶችን ጠብቆ ይጠብቅልናል ወይ የሚል ነገር መነሳት ያለበት እና ምክንያቱም አሁን ከዚህ በኋላ የሚወጡ ነገሮች አሉ እኮ አሁን ሴሮጋት ፕሬግናንሲ የሚባል ነገር ታውቃለህ። እንግዲህ የማህፀን ኪራዩ ላይ ሊነሳ ይችላል። ብዙ ነገሮች ነው የሚመጡ። ስለዚህ እሱ ራሱ ያው አብሮ የሚሄዱ ነገሮች ናቸው። ስለዚህ የህብረተሰቡ ምን ያህል ይቀበለናል፣ ምን ያህል ይህን ነገር ስለዚህ ህግም ሲወጣ ያን የህብረተሰቡን አይደል ህብረተሰቡን መጠበቅ አይደል ህግ በራሱ የህብረተሰብ አስተሳሰብ፣ እሴትን፣ ባህልን፣ ሃይማኖትን መጠበቂያ አይደለ እንግዲህ እሱ ምን ያህል ከሳይንስ ጋር አብሮ ይሄዳል ተብሎ ሲታመንበት እንግዲህ ዲስከስ አድርገን እንትን ብሎ የሚወሰን ነው የሚሆነው። ከዛ አንጻር ብትመለከቱ ጥሩ ነው። ሌላው ደግሞ ተጨማሪ ሴሮጋሲ አሁን የማህፀን ኪራይ ነው። እኛ ሀገር በህግ አልተፈቀደም። በነገራችን ላይ በህንድ ሀገርም ክልክል ነው። በጣም የተወሰኑ ሀገራቶች ናቸው ይህ ሴሮጋሲ። ሌላም ደግሞ እየመጣል በዚህ ጉዳይ ላይ ያለ ህክምና የማህፀን ንቅለ ተከላ በሙከራ ደረጃ ውጤታማ የሚሆኑ እንደ ስዊድን ምናምን አሉ። ያው እንግዲህ ያው ቴክኖሎጂው እንደዛ ነው። እንግዲህ ማህፀን ልክ እንደ አንዳንዴ ማህፀን ምንም የሌላቸው ሰዎች አሉ፣ ወይ ደግሞ ምንም ሸርማን ሲንድሮም ወይ በተለያየ መልኩ ያን ነገር ማርገዝ ማህፀን መቀበል አይችልም በሚባልበት ወቅት ላይ የማህፀን የመትከል እና እርግዝና እንዲከሰት የሚያስደርግ ሂደት አለ። ግን እንግዲህ አሁን ከህብረተሰባችን በላይ ነው፣ ከአቅምም ከምንም። ስለዚህ ዲቴል መግባቱ ከአቅም ማለት ከመረዳት መረጃውን ከማግኘትና ነገሩን ከመረዳት አቅም አንጻር ነው አይደለ? እሱም እንዳለ ነው። የህብረተሰብ መረዳትን ብቻም ሳይሆን ኢኮኖሚካሊም አሁንም ብዙ ቻሌንጅ እየፈጠረብን አይደለም ያለ። መንግስት አሁን ፕራዮሪቲ ሲሰጥ እዛ ላይ መንግስትም ሆነ በግለሰብ ደረጃም ያንን ፕራዮሪቲ አንሰጥም። ፕራዮሪቲ የሚሰጡ ብዙ ነን ኮሚኒኬብል ዲዚዝ እና ኮሚኒኬብል ዲዚዞች እነዚህ ላይ በጣም ትኩረት ተደርጎ እየተሰራ ነው እንደ ሀገር ደረጃም እና አሁን የማህፀን ንቅለ ተከላ ከቱም ሲታይ ምን ያህል ሰዎች ይፈልጋሉ፣ ከነዛ ውስጥስ ምን ያህል አፎርድ አድርገው መንግስት እንኳን ቢያመቻች ራሱ ያንን ሁሉ ወጪ ይሸፍናል የሚለው ነገር። ስለዚህ ጊዜ የሚፈጅ ነው። ወደፊት ግን ያው ቴክኖሎጂ አይደል እየመራን የሚመጣው ወደፊት የሚታይ ይሆናል። ባለፈው ጊዜ አንዳንድ ነገሮች ሪፈር ሳደርግ እስካሁን በዓለም ላይ ወደ 65 የማህፀን ንቅለ ተከላ ተደረጉ። 65 እስከ 100 አላነበብኩም ብለን እንደዛ እየቀጠለ ሄዷል። የተወለዱም አሉ በማህፀን ንቅለ ተከላ ተደርጎ የተወሰኑ ህጻናቶች ተደርጓል። እዚህ አካባቢ በጣም ወደ ስዊድን ምናምን አካባቢ ላይ እንደዚህ አይነት ሙከራዎች ያደረጉ እንደሆነ አንዳንድ ሪፖርቶችን እየሰማን ነው። እሱ ነው እንግዲህ አሁን እዚህ ደረጃ ለመድረስ እነዚህ የያዝናቸውን የተጀመሩትን በሀገራችን የተጀመሩትን የህክምና አይነቶች እነሱን በደንብ አፕሪሺየት ማድረግ መደገፍ፣ ከዛ የዚህን ውጤት አውትፑቱን ሰክሰስ ሬቱን ከፍ ስናደርገው መንግስትም እኮ ሰፖርቲንጉን የሚመጣው ከዛ ነው አይደል? ባይዋይ እና ባይቬፍ ጥሩ የሆነ ሰክሰስ ካሳያችሁ እስኪ ደግሞ ሌላው
የሚሰራው ብሎ የህግ ድጋፍ የህግ እንትኖችን መጀመር የሚችለው ከነዚህ ከያዝናቸው ላይ ያተኩረን ስንሆነ ግን ከዚህ ጋር በተያያዘ ደግሞ አንዳንድ የማይሆኑ ነገሮችም ደግሞ ሲታይ ይስተዋላል። ለምሳሌ ለአዩዋይ ካንዲዴት ያልሆኑ ታካሚዎች ለአይቪኤፍ ካንዲዴት ያልሆኑ ታካሚዎችን እንዲሰሩ እንትን ማለት ነገር አለ። እዚህ ጋ አሁን በደንብ የምንሰራው ነገር ምንድነው? አይቪኤፍ እና አዩዋይ የሚያስፈልጋቸው ሁሉም ላይሆኑ ይችላሉ። ለአንዳንዱ አይቪኤፍ ለአንዳንዱ አዩዋይ ያስፈልጋል። ቶታሊ ደግሞ ለእነዚህም ቢሰራላቸውም ሰክሰስፉል የማይሆን እየታወቀ ነገር ግን ህብረተሰቡ ካለው ጉጉት አንጻር ምንም ሲባል እሺ ብሎ ወደ ህክምና ቦታ የሚሄዳል። ስለዚህ በመሀል የሚፈጠራል በአገልግሎት ሰጪውና በአገልግሎት ተቀባዩ መካከል ቅሬታዎች የሚነሱ ነገሮች አሉ። ይህን ቅሬታ ለማጥበብ ምንድነው መደረግ ያለበት? ህብረተሰቡ ስለ ህክምናው ማወቅ ያስፈልጋል። ለምሳሌ አንድ ዶክተር ለአንድ ታካሚ አዩዋይ ነው የሚያስፈልግ ሲባል ምንድነው አዩዋይ የት ድረስ ያስኬደኛል? ሰክሰስ ሬቱ ምን ያለው ብሞክር ምንድነው የሚያደርገው ብሎ መጠየቅ አለበት። ባለሙያውም ደግሞ ማብራራት አለበት። እንደዚህ ስለዚህ ዞሮ ህብረተሰቡ ላይ ነው በደንብ ትልቁን አዌርነስ መሰራት ያለበት የሚል ነገር እንዳለ እኔም በደንብ አምናለሁ። ወደ ማጠቃለላችን ነገር ግን ከዛ ከማጠቃለላችን በፊት አንድ ፕሮሚስ ትገባልኛለህ። ፕሮሚስ ምንድነው? ገና አሁን ዛሬ ጀመረን እንጂ በጣም አልተነካም። የአይቪኤፍ ህክምና በጣም ውስብስብ በጣም ብትነካው አንዱ ተያያዥነት ያለው ነውና እንደዛ ነው ብንችል ከዚህ በኋላ ደግሞ ሌሎች እንግዶችን ማለት አንተ ሌሎች ዶክተሮች አንድ ላይ ሆነን ደግሞ በጉዳዩ ላይ በደንብ ርዕስ እያነሳችሁ ብንፋጭ የሀሳብ አስተያየቶችን ብትሰጡ በጣም አሪፍ ነውና እንደ ማጠቃለያ ልትሰጠን የምትችለው ነገር ምንድን ከህክምናው አንጻር ከማህበረሰብ አዌርነስ አንጻር በአጠቃላይ አይነት ነገር? ጥሩ እንግዲህ እንደማጠቃለያ ያው የአለማርገዝ መዘግየት ብዙዎቹ መታከም የሚችሉ ናቸው። ስለዚህ ህብረተሰቡ ከእርግማን ጋር ከሌሎች ነገሮች ጋር እያይዞ ማግለልን ደግሞ በተለይ ሴቶችን ብቻ ነው ማርገዝ የማይችሉት ብሎ ሴት ላይ ጫና ማፍጠርን ቢያቆም ጥሩ ነው። ሁለተኛ ደግሞ ሐኪሞች የምንለውን መረጃዎችን በደንብ መከታተል። በአሁኑ ሰዓት በተለይ ጥሩ መረጃ ብዙ ሐኪሞች በግልም ማቃቸው በሰብ ስፔሻሊቲ ደረጃ ያሉ ቲክቶክ ላይም እያስተማሩ ነው ያሉት። ያንን እነሱን መጠቀም ያስፈልጋል። ባለን ጊዜ አጭር ጊዜም ቢሆን ትንሽ መረጃዎችን እየሰጠን ያለ ነው። እነሱን መረጃዎቹን በደንብ መተላለፍ አለበት። ሜዲኪዩር የህክምና ማስተባበር ማመቻቸትና የመረጃ ማዕከል ለጊዜው የመውለድ ችግር የገጠማቸውን ጥንዶች ወደ ህንድ ሀገር በመውሰድ ህክምና የሚያሰጥ ድርጅት ነው። ድርጅታችን ከሌሎች የሚለይባቸው ነገሮች ውስጥ አንደኛ በህንድ ሀገር የመካንነት ምርመራና ህክምናን ለጥንዶች በግልጽና በተደራጀ መንገድ ማሰጠታችን፣ ሁለተኛ የቪዛ የትኬት የቅድመ ምርመራ ዝግጅቶችንና አስፈላጊ ነገሮችን ማመቻቸት፣ ሶስተኛ አብሮ የሚሄድ አስተባባሪ አስተርጓሚና አስተማሚን ማዘጋጀታችን፣ አራተኛ ከ8 ዓመት በላይ ልምድ ያለን መሆኑ፣ አምስተኛ ህክምናን የምናሰጥበት ተቋም ዋጋው ተመጣጣኝ መሆኑ፣ ስድስተኛ እስካሁን ከ150 በላይ ታካሚዎችን ከዚህ ከኢትዮጵያና ከተለያዩ የዓለም ሀገራት ትውልደ ኢትዮጵያውያንን ልከን ከ140 በላይ ጥንዶች የተሳካላቸው መሆኑ፣ ሰባተኛ የህክምና የመድኃኒት የምግብ የመኝታና የትራንስፖርት አገልግሎትን በአንድ ፓኬጅ ማዘጋጀታችንና ሌሎች ነገሮች ልዩ ያደርጉናል። በ0985 45 55 65 በ0911 79 21 20 እንዲሁም በ0972 82 0001 እየደወላችሁ እንዲሁም ቢሮአችን በአካል በመምጣት ሙሉ መረጃውን ማግኘት ይችላሉ። አድራሻችን ጀርመን አደባባይ አካባቢ የፌዴራል ቤቶች ኮርፖሬሽን ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር 216 እንገኛለን። መረጃውን ከኛ ሳያገኙ የውጭ ሀገር የመካንነት ህክምናውን እንዳይጀምሩ። ሜዲኪዩር የመረጃ ማዕከል ያው እንግዲህ እንዳልከው ይህ ህክምና በጣም ተደራሽ እንዲሆን በተለይ የተለያዩ ሀገራት ክፍለ ሀገሮች ላይ ለምሳሌ የሶማሌ ድረስ መሄድ አለብን፣ በዚህ በምስራቅ በኩል እንደገና ወደ ሰሜን እዛ መሄድ አለብን፣ ምዕራብ በተለያየ አካባቢ መድረስ አለብን። አሁን ግን እነዚህ ህክምናዎች በደንብ እንዳይስፋፉ ያደረገው ህክምናው ሴንተር ያደረገው እዚህ አዲስ አበባ ላይ ብቻ በመሆኑ ነው እና እንዳልከው ለምሳሌ የሐዋሳ ሪፍራል ይህንን ቢጀምር ሰዎች በቀላሉ እዛ አካባቢ ሳውስ ፓርት ላይ ያሉት ሄደው ይታከማሉ። እንደዚህ አይነት ነገሮች አሉ። ይሄ ራሱን የቻለ የመንግስት እንደ አንድ አሳይመንት መሆን አለበት። ይቻላል። የሚቻለው በጣም እንደሚቻልም ይታያል። አሁን ደግሞ በጣም ብዙ ስፔሻሊ ሆስፒታሎች እየተከፈቱ ነው እና ይህንንም አንድ ላይ ትኩረት አድርገው አንድ ላይ እንደ አንድ ዲፓርትመንት አድርገው ቢሰጡ በጣም አሪፍ ነው እና የመጨረሻው ጥያቄ ቀሽም ጠያቂ እንደሆንኩ አውቃለሁ፣ ግን አንደኛ ምን አይነት ጥያቄ ብትጠይቀኝ ይሻል ነበረ? ላይክ ያስቀረው ጥያቄ ካለ እንዲህ ብለህ ብትጠይቀኝ ኖሮ የምትለው ነገር ካለ፣ ሁለተኛ ደግሞ በቀጣይ ምን
ምን አይነት ነገሮች ምንድን ነገር ላይ ተዘጋጅቼ መምጣት ያለብኝ እንደጠያቂ? አይ ይሄ ነው የምለው። እንደውም በጣም ብዙ ሰፊ ቶፒኮች ነው ያነሳኸው። እያንዳንዱ ረጅም እንግዲህ አሁን ኢንፈርቲሊቲን የሚለውን በጣም ሰፊ ቶፒክን ነው አንስተን ጭቅ አድርገን የመለስ ነው። እያንዳንዱ ቢበታተን የራሱ የሆነ ትልልቅ ቶፒኮች ይመጣሉ ማለት ነው። በእያንዳንዱ ለምሳሌ ኮዝ ብለህ ብንሄድ በጣም ብዙ ነገሮች መናገር እንችላለን። ምርመራ ብለህ ረጅም የቻለ በጣም ሰፊ ነው። ተጋላጭነትን ብለህ በጣም ሰፊ ነው። ምን መደረግ አለበት የሚለውን ብትመለከት፣ ስለዚህ በጣም ትልልቅ ሰፊ ቶፒኮችን በአንዴ ነው አሁን የመለስ ነው እና ምናልባት ወደፊት የሚሆነውም ዝግጅትህ አሁን ከተነጋገርናቸው ውስጥ እየመረጥክ ነው የምታወጣው። ለምሳሌ ኢንፈርቲሊቲ ኮዞቹ ተብሎ እዛ ላይ ኮዝ ላይ ምን ቢደረግ ያስተካከላል የሚለውን ነገር ላይ ትኩረት እያደረግ ትሄዳለህ ማለት እና አብዛኛውን ከመጀመሪያ እስከ መጨረሻው ጠቅለል አድርገን አቅርበነዋል። ኮንደንስ አድርገን ነው የተናገርነው። ቅንጭብ አድርገን ቢሆን ግን እያንዳንዱ ትልልቅ ቶፒኮች ናቸው። ምክንያቶቹም ትልልቅ ናቸው። ብዙ ምክንያቶች አሉ። የመደረግ ያለበትም ብዙ ነገሮችን መነጋገር ይቻላል። ሕክምናውም ምንድን ነው የሚለውንም እስከ መጨረሻው ድረስ እንትን ብለን ነካ አድርገነዋል። ግን ወደፊት ይህንን ላይ ያው ወደ ውስጥ ገብተህ ትሄድበታለህ ብዬ አምናለሁ። በትክክል። ስለዚህ እስካሁን ከተነጋገርናቸው ከአነሳናቸው ሀሳቦች ውስጥ ደግሞ አንዱን እንወስድና እሱን ዲቴል በሌላ ጊዜ ፖሊሲስቲክ ኦቫሪያን ሲንድሮም ፒሞስ የሚባለው በጣም ትልቅ ሰፊ ቶፒክ ነው። ሰፊ ነው። ብዙ ተናግረህም እንትን የሚልህ ነው። ራሱን የቻለ ትልቅ ቶፒክ ነው። እሱ ለምን መጣ የሚለው ነገር፣ ቀድሞ እንቁላል ማለቅ ፕሪማቹር ኢንሰፊሽንሲ፣ በጣም ኦቫሪያን ኢንሰፊሽንሲ የሚባል ራሱን ከእድሜ ከ40 ዓመት በታች የሚከሰት እሱ በጣም ትልቅ ቶፒክ ነው። ስለማዮማ በጣም ትልቅ ቶፒክ ነው። ሌሎችም የፕራይመሪ ኢንፈርቲሊቲ ብሎ ደግሞ ራሱን የቻለ በጣም ትልቅ ቶፒክ ነው። ያው ወደፊት ሄድበታለን ያስባለሁ እና ቀጥል፣ አንተን በርታ፣ ጥረትን አደንቃለሁ። እኔም በግል የምትሰራው ስራ በማስተማሩም ልጄንም ኤክስትሪም ቡክ የጻፈላችሁ እሱ ነው ምናምን እያልኩኝ ሁላ ታስታውቅ ነበርና በርታለን። ጥረት ጥንካሬ እንዲቀጥል ነው የምፈልገው። መጽሐፏን እንዴት አያት? መጽሐፏን እንግዲህ አንብቤለታለሁ። በጣም ጥሩ መጽሐፍ ነው። በደንብ ዲቴል እንደሄደ ያስታውቃል። እስከ መጨረሻው አይ በጣም ብዙ ነገሮችን ጽፏል። ስለ ላፓራስኮፒክ ስለምናምን ሁላ የጻፈው ነገር አለ። ጥሩ ነው። በጣም ደስ ይላል። በርታ ነው። የተወሰኑ ነገር መስተካከል የሚችሉ ነገሮች አሉ። እንደ ሕክምና ማያቸዋለሁ። ምናልባት ሁለተኛው እትም ላይ እያንዳንዷን ቃል በቃል ከሕክምና አንጻር ትንሽ አንዳንድ ነገሮች አሉ። እሱን ማስተካከል ከተቻለ ይሄ በጣም ጥሩ መጽሐፍ ነው። የግል ታሪኮችም አሉበት እና ተጠቃሚ ትሆናላችሁ። ቢያንስ አሁን ስንነጋገር የነበረውን በጠቅላላ እዚህ ውስጥ ታገኙታላችሁ። ስለዚህ ያው እንደ ባለሙያም ብታነቡት ጥሩ ነው ብዬ ነው መመክራችሁ። አመሰግናለሁ። በጣም አሪፍ። በመጨረሻ አጭር ጥያቄ ነው የምጠይቀህ። የልጅነት ህልምህ ዶክተር መሆን ነበር? እንጃ ማለት ከልጅነት ጀምሮ ማለት ምናልባት ህፃን ሆኜ ጀምሮ ያለ ነው። እንግዲህ ሐኪም ባልሆን ሌላ ነገር መሆን የምችል አይመስለኝም አሁንም ድረስ ማለት ነው። ማለት በቃ የህክምና ሙያ ከልጅነት ጀምሮ ሐኪም ሆናለሁ ብዬ ማሰብ፣ እናቶችን እረዳለሁ ብሎ ማሰብም የመጣው ከልጅነት ጀምሮ ነው። እንግዲህ ምናልባት በልጅነቴ ፖሊስ ሆስፒታል ተኝቼ ነበርና እዛ ተኝቼ ባለበት ወቅት ላይ ህፃናት ክፍል ላይ ነበር የተኛሁት። ግን አጠገባችን እንትን ስትጮሁ ሰማት ነበር። ብዙዎች ወጥተው ነበር። እዛ ህክምና ባለሙያዎች ሲያዋልዷት አይቻለሁ። በልጅነት ነው እንግዲህ እና ይህ እንግዲህ ከሳይኮሎጂ አንጻር መተንተን ይቻላል። ያ ስታዋልድ ማየት እና የነበረውን ደስታ ስመለከት ውስጤ በጣም ከፍተኛ የሆነ ማለት በጣም ትልቅ ነገር ነው። አንድ ሰው የነበረች በልጅ አይምሮ ደግሞ ብዙም አላስወጡኝም፣ ረስተውኝ ነው መሰለኝ። ግን 2 ልጅ ሆና ስትታቀፍ ማየት ትልቅ ነገር ነው። ምናልባት የሱ ተጽዕኖ አድርጎብኝ ሊሆን ይችላል እና በቃ እኔም እንደዚህ መሆን አለብኝ የሚል ግን በልጅነት ያለ አስተሳሰብ እንግዲህ አሁንም እዛ ውስጥ ገብቼ በማስተማርም በእናቶችን በማወረድም በምንም ላይ ስገኝ እንግዲህ ሳይኮሎጂስቶች የሚሉት ነገር ትክክል ነው ብዬ በራሴ ማረጋግጣለሁ። በልጅነት የምታየው ነገር ምንሽ የምታደርገው ነገር ወደፊት ስታርቅ ሊደርስበት እንደምችል ያየሁበትም ነው።
መጨረሻ ጥያቄ አሁን በሕክምና ላይ የሚገኙ ተማሪዎች አሉ ገና ዶክተር ለመሆንም ለሚፈልጉ ለነዚህ ተማሪዎች እንደው ካንተ በታች ወይም ደግሞ በተማሪ ደረጃ ገና ከሃይስኩልም ጀምሮ ዶክተር መሆን ለሚፈልጉ በዩኒቨርሲቲም ደረጃ ላሉ እንደገና ደግሞ አሁን የሕክምና ትምህርት ላይ ሆነው ዶክተር ለመሆን የቀረቡም አሉና ለነሱ የምትሰጣቸው መልእክት ካለ ምክርም ካለ እባክህ። ያው ሕክምና ያው ብዙዎቻችሁ በተለይ አሁን በዚህ 2 ዓመት 3 ዓመት ላይ እንግዲህ ሕክምና ሙያ ትንሽ የመንግስትም ትኩረት ሳይሰጥ ቀርቶ በክፍያ በምናምን ብዙ ቅሬታዎች ስናቀርብ ነበረ። በእርግጥ ያንንም ጥያቄያችን አይቶ መንግስት በተወሰነ መልኩ የተስተካከለ ነገሮች አሉ። ለዚህም አክብሮት አለ። እንዳልኩ የተወሰነ መስተካከል አለ። ሪል ጥያቄ ነበር። ህይወትን ቻሌንጅ የሚያደርገን የህይወት ስታይል ውስጥ ነበር ያለ ነው። መንግስት እያስተማርንም ምን እያልንም ምንም ኑሮን ለማኖር የሚለው ነገር ትንሽ ሊከብድ የሚችል ነበር። ግን አንዳንድ እንቅስቃሴዎች፣ አንዳንድ ለውጦች፣ አንዳንድ ፔመንት እንትኑን የመስተካከል ነገር አለው። ያ ደግሞ ጥሩ ነው። ከዛ በላይ ግን ያው እኛ ብዙ ጊዜ ያው ገንዘብን እያሰብን አይደለም የምንኖረው። ግን እንግዲህ ኑሮ ሲከብድብን ካልሆነ በስተቀር የሆነ በጣም መሰረታዊ ነገሮች ከተሟሉ ብዙ ሐኪም በጣም ሀብታም ለመሆን አይደለም ያስበው። አሁን ብዙ ዓመት ከብዙ ባለሙያዎች ጋር ተገናኝቻለሁ። የመሰረታዊ ነገሮች እንዲሟልለት ነው። አሁን ያን መሰረታዊ ነገሮች ማግኘት መቸገር ነው። 20 ዓመት አገልግዬ እንዴት ነው ስለ ቤት ኪራይ ማስበው? 20 ዓመት አገልግዬ እንዴት ነው ልጆቼን ማስተማር ማልችለው የሚል ጥያቄ በጣም ክሪቲካል የሆነ ነገር ነው። ይሄን ጥያቄ ስናነሳ ግን ወደ ታች እየወረደ ነው። ለምሳሌ ልጆቼ የሚናገሩት ነገር ይኖራል። ምን ያህል እናንተ ይህን ሁሉ ዓመት ተምረህ 20 ምናምን ዓመት ሙሉ 27 ዓመት 25 ዓመት ትምህርት ላይ ቆይተህ ብዙ ነገር እየሰራ ግን ያው አይነት ነገር የሚል ጥያቄ አለ። የፋይናንሻል ኢሹ ያነሱባል። ግን ከዛ በላይ ደግሞ በጣም ብዙ ሰዎችን እየረዳን ብዙ ነገሮችን ሜንታል ሳቲስፋይ የሚያደርጉ ነገሮችን በአይምሮ እርካታ የሚያሰጡ ነገሮች እያደረግን ያለ ነው። አይ ቲንክ ፓሽናቸው እዛ ላይ ከሆነ እንዲገቡ ነው መክረው እንዲቀጥሉ ነው። ወደፊት ደግሞ እየተስተካከለ ይመጣል። አሁን በዚህ ሁኔታ ይቀጥላል አይደለም። እኛም የጀመርነው አንዳንድ ትግሎች አሉ። እሱም ደግሞ መንግስትም ሰምቶን ትክክል ነው ብለው አምኖበትም ያስተካከለው ነገር እያስተካከለ የሚመጣው ነገር አለ። ወደፊት አሁን እንዳሁን ያለው ስትረስ ይኖራል ብዬ አልገምትም። እየተስተካከለ ይኖራል ብዬ ነው የማስበው። በዚህ የተነሳ አሁን እኛ ሰሞኑን ወይ ይህችን 1 ዓመት 2 ዓመት ባደረግነው ቅሬታ ያንን ሰምታችሁ መማር አልፈልግም ምናምን ባትሉ ጥሩ ነው ብዬ ነው የማስበው። እንግዲህ አንዳንዴ ህይወትን ማዳን ከገንዘብ በላይ ነው። ሰዎች ችግርን መፍታት ከገንዘብ በላይ ነው። ስለዚህ ያንን እያሰባችሁ ወደ ሕክምናው ጠንክራችሁ ብትማሩ፣ ጠንክራችሁ ተምራችሁ ወደ ስራው ገብታችሁ ያው እየታገላችሁ የሚሆነውን ማየት ነው የሚሻለው ብዬ ነው የምገምተው። በጣም አድርገን እናመሰግናለን ዶክተር ዘለቀ። እንግዲህ የሜዲኪዩር ፖድካስት ቤተሰቦች አድማጭ ተመልካቾቻችን ከዶክተር ዘለቀ ከበደ ጋር ያደረግነው መጠነኛ ቆይታ ነው በእኔ ሀሳብ የምለው። በእርግጥ በጣም ብዙ ረጅም ሰዓት ነው የወሰድኩበት። ነገር ግን ዛሬ የተነጋገርነው እጅግ በጣም ውስን የሆነ እንደ ጥርጊያ መንገድ ሊሆን የሚችል ነው። በቀጣይ ግን በጣም እያንዳንዱ ነገር እያነሳን ዲቴይል እንደምንነጋገር ከራሱ ከዶክተር ዘለቀ ጋር በደንብ ፕሮሚስ ገብቶልናል። ነገር ግን አሁን ከሱ ያገኛችሁትን መረጃዎች፣ እውቀቶችን በደንብ አድርጋችሁ ሰምታችሁ በደንብ ፕራክቲስ እንድታደርጉት ያሉትን መረጃዎች ደግሞ በደንብ ተጠቅማችሁ ከራሳችሁ ካላችሁበት ሁኔታ ጋር አንድ ላይ በማገናኘት የተሻለ መረዳትና ወደ ተሻለ መፍትሄ እንድትመጡ ያግዛል የሚል አሪፍ ቆይታ ነበረን ብዬ አስባለሁ። በጣም እዚህ ጋር የምነግራችሁ ነገር እዚህ ፖድካስት ላይ በጣም ውስን ነው የሚሆነው። ነገር ግን ኢንዲቴል ያላችሁበትን ችግር ፕራይቬሲያችሁ በተጠበቀ መንገድ፣ ፕራይቬሲ ይፈልጋል። ማንም ሰው በዚህ ችግር ውስጥ ሲኖር እኔ ይሄ ችግር አለብኝ ብሎ መጥቶ መናገር አይፈልግም። ግን ፕራይቬሲው ከተጠበቀ ግን ያለውን ችግር እንደ ልቡ መናገር ይፈልጋል። ይሄ ደግሞ የሰው ልጅ ባህሪ ሊሆን ይችላል። ስለዚህ ይህንን ነገር ለማድረግ ዶክተር ዘለቀን በደንብ ማግኘት የምትፈልጉ ከሆነ እዚህ ስክሪኑ ላይ እናስቀምጥላችኋለን። ሊንኩ ላይ እየገባችሁ ዶክተር ዘለቀን እንደልባችሁ ማግኘት ትችላላችሁ። ያ ማለት ጊዜያችሁን ይቆጥባል፣ ፕራይቬሲያችሁን ይቆጥባል። እንዲሁም ዶክተር ዘለቀ ካለበት የስራ ጫናና ቢዚነት የተነሳ ሁላችሁንም ጥያቄያችሁን ሊያስተናግድ ስለማይችል በዚህ ሊንክ ግን ብታገኙት የተሻለ ጊዜ ታገኙና እንደልባችሁ ጥያቄያችሁን በደንብ መጠየቅና የተሻለ መረጃ ታገኛላችሁ የሚል ምልከታ አለን። ልክ ነኝ አይደል ዶክተር ዘለቀ? ያ ስለዚህ ይሄ ነው። ሁለተኛ ምናልባት የተለያዩ ሆስፒታሎች ላይ እንሰራለን። እሺ፣ ለሕክምና እኔን ለማግኘት የምትፈልጉ ሰዎች እንዲቀርቧችሁ ብዬ በተለያየ ቦታ ላይ እሰራለሁ።
በቦሌ አካባቢ ላላችሁ ሀያት ሆስፒታል መደወል ትችላላችሁ። 6 ኪሎ ሽሮ ሜዳ የሚቀርባችሁ ከሆነ ደግሞ ኢቲኬር የእናቶችና የህፃናት የህክምና ማዕከል ላይ እገባለሁ። በሰዓት ነው የምገባው። እዛም ደውላችሁ መቼ እንደምገባ ቼክ ማድረግ ትችላላችሁ። በጦር ኃይሎች አካባቢ እዛም አካባቢ የሚቀርባችሁ ከሆነ ደግሞ በማሪዎት የእናቶችና የህፃንነት እንዲሁም የመካንነት የህክምና ማዕከል ላይ የምታገኙ መሆኑን በአክብሮት እገልጽላችኋለሁ። ከስር የስልክ ቁጥራቸው የሀያትም የማሪዎትም የ6 ኪሎ ኢቲኬርም ስለሚቀመጥ በዛ እየደወላችሁ በአካል ታገኛላችሁ። አይ በስልክ ነው ማናገር የምንፈልገው ቤታችሁ ቁጭ ብላችሁ ፕራይቬታችሁ ወይም ደግሞ የሚስጥራዊ መልኩ በጠበቀ መልኩ አናግረን የምትሉ ከሆነ አሁንም ወዲያውኑ እንደደወላችሁ ባታገኙኝም ፕሮግራም ተይዞላችሁ ወረፋ ተይዞላችሁ የስልክ ማማከር አገልግሎት የምሰጣችሁ መሆኑን ከወዲሁ ገልጽላችኋለሁ። ለነበረን ቆይታ በጣም ነው አመሰግነው። ፍቄንም ከልብ ነው አመሰግነ ያደረግከው ጥረት ወደፊትም ለምታደርገው ጥረት ከወዲሁ አመሰግናለሁ። በርታ ነው ልምችለው። እኔም በጣም አድርጌ ነው የማመሰግነው። እንግዲህ ከዶክተር ዘለቀ ጋር የነበረኝን ቆይታ ይህንን ይመስል ነበረ። ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ ፍቃዱ ተስፋዬ ወይም ፍቄ ፍቃዱ እባላለሁ። የማንኛውም ሀሳብ አስተያየት ካላችሁ ኮሜንት እያደረጋችሁ፣ ጥያቄዎችም ካላችሁ ኮሜንት እያደረጋችሁ ያንን ኮሜንት አንብበን መልስ እንሰጣችኋለን። ሜዲኪር ፖድካስት ይህንን ፕሮግራም ወደ እናንተ አቅርቦላችኋል። ይህ ፖድካስት ደግሞ ለሌሎች ተደራሽ እንዲሆን ቤተሰብ እየሆናችሁ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ለሌሎች እንዲዳረስ ብታደረጉልን ደስ ይለናል። እንዲሁም ደግሞ medicureinfo.com የሚል ዌብሳይት አለን። እዛ ውስጥም ገብታችሁ የምንሰራቸውን እንቅስቃሴዎች ብትጎበኙልን ደስ ይለናል ለማለት ነው። በሌላ ፕሮግራምና በሌላ እንግዳ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባባይ ቻው።